ሚስጥር እንግዲህ በቅርብ ወደ ፖለቲካው ተቀላቅለሽ በሰፊው ነው ይሄን ጉዳይ በተለይም ደግሞ ፖለቲካው ላይ እያየነሽ የምንገኘው። እንዴት ነው የምታዩት? ወደ ፓርቲያችሁ መጣለው እንደ ሀገር ግን እንደው ከታሪክም ከኢትዮጵያ ፖለቲካ ውስጥ ያለው ምህዳር የሚገፋፋ የሚያስገባ ነው ወይ? እንዴት ትገመግሚዋለሽ? እሺ አመሰግናለሁ። እኔ በሁለት መልኩ ነው ከፍ የማየው እንዳልሹ የፓርቲ ፖለቲክሱን በኋላ ስለምንመጣበት እሱን አቆምና አንደኛው እሱ ሆኖ ሁለተኛው እንደ ሀገር የተለያየ መልከታ የለኝም። እኔ በጣም አስቸጋሪ ነው እንኳን ለሴቶች ስንል ኦፍ ኮርስ ማሳነስ ሊመስል ይችላል፣ ግን ብዙ ደግሞ መታየት ያለባቸው ኢሹዎች አሉ ብዬ አስባለሁ። የማህበረሰቡ መልከታ ምንድነው፣ ለሴቶች ያለው ለፖለቲካስ ያለው መልከታ ምንድነው የሚለውን ነገር በደንብ ማየት አለብን ብዬ አስባለሁና በተለይ የሀገራችን ፖለቲካ ለሁሉም ሰው በጣም ፈታኝ ከባድ ነው። ከዛ ሴት ስትሆን ደግሞ አንድ ሰው ተጨማሪ እንትኖች አሉ፣ ተጨማሪ ጫናዎች ይኖሩታል። ከቤተሰብ ሊሆን ይችላል ከመሰረተችውም፣ ወይ ደግሞ እሷም እንድትመጣ ያረጋት ቤተሰብ ሊሆን ይችላል። አጠቃላይ ማህበረሰቡ ለሴት ልጅ ያለው መልከታ ሊሆን ይችላል። የፖለቲካ ዴፊኒሽኑ በራሱ የተለየ ነው። እኛ ሀገር ብዙ ሴቶች የማይነኩት መንካት የሌለባቸው ነገሮች ተደርጎ ይወሰዳል፣ ወጣቶችም ጭምር ፎርዛት ማተርና እንዳልኩሽ እኔ በሁለት መልኩ ነው ከፍዬ የማየው። ግን በሀገር ውስጥ ያለው ጫና ልክ እንደ አብዛኛው የህይወት አምድ ሁሉ ፖለቲካውን በጣም ፈታኝ ነው ለሴት ልጅ ብዬ ነው ማምነው። አሁንም እኛም ከመጣን በኋላ ያሉት ፊድባኮች ያንን ይመስሉኛል የሚያሳዩት። እንግዲህ ችግሮቹን ካነሳን እንደ ሀገር ያለውን ካነሳን በኋላ ወደ ፓርቲዎቻችን የምንመጣው እናንተ ያላችሁበት ፓርቲ ሴቶችን ወደፊት ማምጣት ላይ በምርጫ ክርክሮች ሊሆን ይችላል፣ በአመራርነት ሊሆን ይችላል ያለው ተሞክሮ የፓርቲዎቻችሁ ባህል ምን ይመስላል? ሚስጥር ወደ አንቺ ልምጣ እስኪ። ትብብር ለኢትዮጵያ አንድነት ያለውን ተሞክሮ እንይበት እስኪ ሴቶችን ወደፊት ማምጣት ላይ። እንግዲህ ትብብር እንደምታውቂው አንድ ፓርቲ አይደለም፣ የአራት ፓርቲዎች ቅንጅት ነው። ስለዚህ የትብብርን ኢሹ ለማየት እነዛ ፓርቲዎች ምንድናቸው የሚለውን በራሱ ማየት ያስፈልጋል ብዬ አስባለሁ። ለምሳሌ የኔ ፓርቲ ኢሃፓ እንደምታውቂው ብዙ አይከን የሆኑ ሴቶች አሉት። ፊት ለፊት ላይ በአመራር ጭምር ደረጃ ሴቶችን የሚያስቀምጥ ይሄ ሲምቦሊክ ከሆነው ነገርና በተለይ አሁን ናሽናል ሌቭል ሲምቦሊክ የሆነ ሪፕሬዘንቴሽን አለ፣ ግን በትክክል ኢንፍሉዌንስ አላቸው ሴቶች ብዬ አላምንም። ስለዚህ የኛ ፓርቲ ሲምቦሊክ ከሆነው ባለፈ ውሳኔ የሚሰጡበት እያንዳንዱ ሁኔታ ላይ የሚሳተፉበት ስርዓት ዘርግቷል። እሱን ላለፉት 54 እና ከዛ በላይ አመታት ያሳየ ፓርቲ ነው። መያድን ብጠቅሺ እንደዛው ለረጅም ከ30 አመት በላይ ልምድ ያለው ፓርቲ ነው። አይከን የሆኑ ሴቶች አሉት። እንደዛው እናት ፓርቲ ኦፍ ኮርስ በቅርብ የተመሰረተ ነው፣ ግን በስራ አስፈጻሚም ደረጃ እንዲሁ ደግሞ በማዕከላዊ ኮሚቴና በአጠቃላይ የአመራር ቦታ ላይ ሴቶች ብዙ ሴቶች አሉት እንዳልኩሽ ከሲምቦሊክ ከሆነ ሪፕሬዘንቴሽን በዘለለ የአመራርነት የውሳኔ ሰጪነት ኃላፊነት ያላቸው ሴቶችን እዛ ቦታ ላይ ያስቀመጡ ፓርቲዎች ናቸውና ትብብሩም የነዚህ ፓርቲዎች ቅንጅት እንደመሆኑ መጠን እኔ ኤክስፕረስ ማድረገው በዛ መንገድ ነው። ሲምቦሊክ ከሆነ ሪፕሬዘንቴሽን የዘለለ ሴቶች ኢንፍሉዌንስ ያላቸው ቅንጅት ነው ብዬ ነው ማምነው። እኔም ያለሁበት ስለሆነ ማለት ነው ስለማቀው ቻሌንጆቹ። እንደምታውቂው እኔ የፖለቲካ ባክግራውንድ አልነበረኝም፣ ጋዜጠኝነት ነው ባክግራውንዴ። ወደ ኢሃፓ ስመጣ ኢሃፓ አምኖብኝ ነው የዋና ጸሐፊነትን ቦታ የሰጠኝ። አምኖብኝ ደግሞ እንደዚሁ ሲምቦሎኝ እንድቀመጥ ሳይሆን በደንብ ኢንፍሉዌንስ ያለኝ ሰው እንደሆን በደንብ እያበቃኝ ነው ያለው። ስለዚህ አሁን እኛ ፓርቲ ላይ መተሽ እንደ ኢሃፓ ብቻ ሳይሆን እንዳጠቃላይ እንደ ትብብር በምክር ቤት ደረጃም በስራ አስፈጻሚ ደረጃም ያለን ሴቶችን ስታይ እንዲሁ የሴቶችን ኮታ ለማሟላት ብቻ የተቀመጠን ሰዎች አይደለንም። እሱን በስራ በተደጋጋሚ ለህዝብም እያሳየን ነው፣ ፓርቲውም እያሳየን ያለው። ስለዚህ እኛ ምናምነው ሴት ልጅ እንደ ሰው የመታየት መብት አላት። ስለዚህ እንደ ሰው ነው ሴቶችን በፖሊሲያችን ላይ የሚያስቀምጥ ነው። የግለሰብ መብቶች ስንል ሴትንም ያጠቃልላል። ሴት እንደ ሰው ታይታ የመብቃት መብት አላት ወንዶች ላይ እንደምናደርገው። ስለዚህ እኛ በብዛት ፎከሳችን ሴቶችን ከስር ጀምሮ የማብቃትና ከዛ እኩል ተወዳዳሪ እንዲሆን የማስቻል እንጂ ሴቶቹ ላይም አይችሉም ወይ ደግሞ ኮታ ካልተሰጣቸው አይገቡም በሚል ሴንስ ሳይሆን በትክክል ዛ ቦታ ላይ ሆነው ተወዳድረው መግባት የሚችሉ ሴቶችን ማፍራት ላይ ነው ትኩረታችን በተደጋጋሚ እንደምንናገረውና እኔ በጣም አፕሪሺየት ማድረግ ፈልጋለሁ። እንደውም እንዳልኩሽ በጣም በሀገር አቀፍ ደረጃ እንደ ሶሳይቲ ያለን አመለካከት በጣም ከባድ ነው፣ ግን
ፓርቲ አምኖብን ፊት ለፊት እያወጣን ያለው። ከዛ ያ ምን ያመጣል መሰለሽ? ሴቶች ኦኬ እድል ካላቸው ይችላሉ ማለት ነው። ስለዚህ እድሉን ደግሞ እነሱም መውሰድ ይችላሉ ማለት ነው የሚል ነገር ያመጣል። እነሱም መውሰድ ይችላሉ። እነሱ ከወሰዱት በኋላ ደግሞ ራሳቸውን ፕሩቭ ማድረግ ይችላሉ። ስለዚህ እንደ ማህበረሰብ ማድረግ ያለብን ነገር ሴቶችን እንደ ሰው ቆጥረን ከታች ጀምሮ ማብቃት እንጂ የሆነ ሌቭል ላይ ሲደርሱ በኮታ ማሟያ ማድረግ አይደለም የሚል ሴንስ እንዲኖር ነው በእኛ በኩል ፖሊሲያችን ላይ ያለው ምን ሰራው አላማ ታርጌታችን ሴቶች እንደ ሰው ታይተው እኩል ተወዳዳሪ መሆን እንዲችሉ እንጂ ኮታ ማሟያ ወይም ደግሞ እንደዚህ አድርጌላችኋለሁ ብሎ ወይ ምርጫ መቀስቀሻ ወይ አባል ማሰባሰቢያ እንዲሆኑ አይደለም የምንፈልገውና የምንሰራውን በዛ ልክ ነው። ፓርቲ ውስጥ ምን ያየሁት እስካሁን ድረስ ኦነስትሊ እሱ ነው። በቂ ነው። ግን አሁን እንዳልሽው ከፊት የመጣችሁት አላችሁን ያምናየው አለ። ግን ደግሞ በበቂ ደረጃ በየደረጃው ባለ የስልጣን የወሳኝነት ቦታዎች ላይ አሉ ፓርቲዎች። እንደውም የአራት ፓርቲዎች ጥምረት ስለሆነ በደንብ ስለሚጠበቅበት ለምሳሌ የእያንዳንዱን ፓርቲ ማዕከላዊ ኮሚቴ ብታይ ማዕከላዊ ኮሚቴ ከጠቅላላ ጉባኤ በመለስ ከፍተኛ ስልጣን ያለው አካል ነው። ማዕከላዊ ኮሚቴያችን ላይ ውሳኔ ሰጭነት ላይ ኦልሞስት ሃፍ ኦፍ ዘም ሴቶች ናቸው። እነዛን ሴቶች ደግሞ ከታች ያመጣንበት መንገድ አለ። ከታች ያመጣንበት እንዲሁ ኦቨርናይት በቅሎ የተገኙ ሴቶች አይደሉም። ከታች ጀምረን እየቀረጽን እያበቃን ያመጣናቸው ሴቶች ናቸው እንደ ፓርቲ ማለት ነው። የእያንዳንዱን ፓርቲ ቅንጅት ለምርጫ የተቋቋመ ተቋም ነው። ስለዚህ ታይም ዲዩሬሽኑ ጥያቄ ሊያስነሳ ስለሚችል ማለት ነው። ግን የእያንዳንዱን አባል ፓርቲ ስነግርሽ ከታች ጀምረን የምናመጣበት መንገድ አለ። ስለዚህ እንደኛ ፓርቲ ነው የምኖረው። እንደ አጠቃላይ እንደ ሀገር አቀፍ ቅድም የጠቀስኩልሽ ነው በጣም ብዙ ችግሮች አሉ። እኛም ላይ ሁሉም ላይ እንደዚህ ፕሮቴክቲቭ የሆነ ፓርቲ ኖሮንም ነው የምልሽ። ስለዚህ እሱን ዲናይ ማድረግ ሳይሆን ያየሁት እውነት እኔም ከገባው በኋላ ከመግባቴም በፊት ደግሞ የትኛው ፓርቲ ለኔ ሱተብል ነው ብዬ ሳይ እንደ ሴትም ስለማየው ከታች ጀምሮ ያሉ ሴቶችን በማብቃትና ሴቶች እንደ ሰው እንዲቆጠሩና በትክክል ሲምቦሊክ ከሆነ ሪፕሬዘንቴሽን ባለፈ እንዲኖራቸው እያደረገ ያለ ፓርቲ እንደሆነ ግን በደንብ መመስከር የምችለው ነገር ነው። ከታች ጀምሮ ያለው ከትምህርት ስርዓቱ ጀምሮ አስተዳደግ ላይ ማህበረሰብ ላይ ያለው ጫና እንዳለ ሆኖ ተምረውም ነው ተምሮ ይሄን እድል አግኝተው ትምህርት ላይ አልፈው የሚገባውን ቦታ አግኝተው ፖለቲካውን የመፍራት ጉዳይ አለ። ለዚህ ደግሞ አንዱ ችግር ማነቆ የሚባለው ማህበረሰባችን አይገፋፋም፣ ወደ ኋላ ያስቀራል የሚል ነገር ነው ብናነሳው። ያንቺን እይታ እንመልከት። ምንም የምቃወመው ነገር አይደለም። በጣም ደግሞ ከሚያስገርሙኝ ነገሮች አንዱ ሴት ሆነሽ ፊት ለፊት ስትወጪ የመጀመሪያዋ ቀዳሚ ተቃዋሚሽ ሴት ናት። እኔ በደንብ አይቼዋለሁ እሱ ነገርና አይገባኝም። ለምንድን ነው እንደዛ የሆነው? ምናልባት በሁለት መንገድ መመልከት እንችላለን። አንደኛ ያንን እድል መቼም አላገኘውም ሰው ሌላው ሰው ማግኘት አይገባውም አንደኛው ሳይድ ሆኖ ግን አሁን እንትና እመቤትም እንዳለችው ነው እርስ በርስ ያለን ግንኙነት ጥሩ ስላልሆነ ከውጪ ወይም ደግሞ ከሌላ በጾታ አትሪቢዩሽን ስናየው ከኛ የተለየ በሆነው which is በወንዶቹ የአታክ የመደረግ እድላችን ይጨምራል በጣም እርስ በርስ ያለን ግንኙነትም ጥሩ ስላልሆነና እንዳልኩሽ የመጀመሪያው ድንጋይ ወርዋሪ ሴት ናት የምትሆነው። በደንብ ተመልክቻለሁ አሁን ላይ ያለውን ሁኔታና እሱ ጥያቄ መመለስ አለበት። መጀመሪያ ወደ ማህበረሰቡ አትላርጅ ጣታችንን ከመጠቆማችን በፊት ለምንድነው እኛ መሀል ያለው ግንኙነት ልክ ያለው ነው ጥሩ ያለው ነው የሚለው ነገር መመለስ አለበት ብዬ አስባለሁ። በየትኛውም የህይወት ውደት ውስጥ ማለት ነው። ፖለቲካ ላይ እንግዲህ ስንገባ ወደ ኋላ የሚያስቀረውን ሰው አሁንም በሁለት ነው ማየው። የመጀመሪያው በጣም ጄኒዩንሊ ለዛሽ ግለሰብ ስለሚጨነቅና ለአደጋዎች ተጋላጭ እንዳትሆን ከመፈለግ፣ ሁለተኛው ደግሞ ሴትን የምናይበት መንገድ እንደ ማህበረሰብ የተንሸዋረረ ስለሆነና ፖለቲካው ለሴት ልጅ የሚሆን አይደለም ወይም ደግሞ ሴት ልጅ እዛ ቦታ ላይ ሄዳ መርታ ማሳየት አትችልም የሚል አይነት ምልከታ ስላለ ብዬ አስባለሁ በሁለት መልኩ። ግን ሁለቱንም ያመጣው የፖለቲካ ካልቸራችን በጣም የተበላሸ መሆኑ ይመስለኛል። ስለዚህ ቤተሰቤ በየትኛውም አይነት መንገድ ያየኝ እሳት ውስጥ እንደምገባ ነው የሚያስበው። ስለዚህ ሰፖርት እንዲያደርገኝ አልጠብቅም የፖለቲካ ካልቸራችን የተበላሸ ከመሆኑ አንፃር። ከዛ ግን አይ እኔ ያንን ተቀብያለሁ በዛ ቦታ ላይ ስገኝ ሁሉም ለፖለቲካ ውስጥ ላለ ሴት ማለት ነው እዛ ቦታ ላይ ስገኝ ሰፖርት መደረግ የነበረብኝ ድንጋይ ይወረወርብኛል። እንዳልኩሽ ሴት ልጅ የመሪነት ቦታ ላይ መኖር አይገባትም የሚል ምናልባት ለረጅም ጊዜ ፓትሪያርኪያል ነው ዓለም ይሄ አባወራይ ስርዓት ነው የምትከተለውና
ሴት እዛ ቦታ ላይ መታየቷ ያንን የተለመደውን ሲስተም ኮራፕት ያደርገዋል ተብሎ ይታሰብ ይመስለኛል። ጥያቄዎች ይፈጥራል። ሴት እንዲህ ማድረግ ትችላለች? ስለዚህ የተለመደውንና በልምድ ተቀብለን የመጣውን ነገር ጥያቄ እንዲፈጠር ያደርጋል። ጥያቄ ከተፈጠረ ደግሞ ሲስተሙ ሊገለባበጥ ይችላል የሚል አይነት ፍራቻ ያለ ይመስለኛል። ልምድ መጥፎ ስለሆነ ማለት ነው፣ ኮምፎርት ፕሌስ ላይ ስለነበር ለረጅም ጊዜ። ስለዚህ እኔ አሁንም መመለስ አለበት ብዬ የማስበው ጥያቄ ወደ ማህበረሰቡ ከመሄዳችን በፊት ለምንድን ነው የመጀመሪያ ድንጋይ ወርዋሪ ሴት የሆነችው ሴቶች ላይ የሚለው ነገር በደንብ መመለስ አለበት የሚል አመለካከት ነው ያለኝ። ምክንያቱም ማህበረሰቡ በሁለት መልኩ ነው እንዳልኩሽ፣ ወይ ስለሚወድሽ እሳት ውስጥ እንዳትገቢ ስለሚፈልግ፣ ወይ ደግሞ ፓትሪያርካል ሲስተም ስላለ ያንን ኮራፕት እንድታደርጊበት ስለማይፈልግና መቻልሽን ካሳየሽ ጥያቄ እየተፈጠረ ስለሚሄድ ለረጅም ጊዜ የተገነባው ስርዓት ላይ በዛ ምክንያት ይመስለኛል። ግን ነገሩ ደግሞ ቀላል የማህበረሰብ ጉዳይ ብቻ ብዬ አልወስደው። መዋቅራዊ ስርዓቱ በራሱ ለሴቶች የተመቸ ነው ብዬ አላምንም፣ ከታች ጀምሮ እስከ ላይ። ለዛ ነው ቅድም ሴቶች እንደ ሰው መታየትና ከዛ ደግሞ እንደ ሰው የመብቃት መብታቸው ሊጠበቅላቸው ይገባል ብለን እናምናለን ያልኩሽ። ማህበራዊ ትስስር ገጽ በደንብ የምትጠቀሚበት ምህዳር ነው ዓለም ነው ብዬ ስለማስብ በሱም ሊሆን ይችላል። በአካልም ሰዎች ሲያገኙሽ ምን አይነት ግብረ መልስ ነው እየመጣ ያለው? አንቺ ጋር በጣም ውስጥሽ ገብቶ እንዴት እንደዚህ ይላሉ ብለሽ ያልሽበት አጋጣሚ ነው? በአካል የሚገርምሽ ማለት ነው የሶሻል ሚዲያን ምንነት በራሱ በደንብ ድጋሜ እንድፈትሽ አድርጎኛል። አሁን በተለይ ላለፉት 5-6 ወራት የነበረው ሁኔታ በአካል እውነት ኔጌቲቭ ነገር ተናግሮ የሚያውቅ ሰው የለም። በተለይ ጀነራል ፐብሊክ ከምትያቸው ሰዎች በመሄድባቸው በምግብ ቤቶች በምን ማለት ነው ኔጌቲቭ ነገር ተናግሮ የሚያውቅ ሰው የለም፣ አላጋጠመኝም እስካሁን ድረስ። ከዛ ሶሻል ሚዲያ ላይም ግን ያለው እኮ ያው ማህበረሰብ ነው። ስለዚህ ሶሻል ሚዲያ ላይ ስንሆን የምንገልጠው መሬት ላይ ስንሆን ደግሞ የምንሸፍነው ማንነት አለን ወይ ብዬ እንድጠይቅ አድርጎኛል በራሱ እንዳልኩሽ። ምክንያቱም አጋጥሞኝ ያውቅ መሬት ላይ በሶሻል ሚዲያው ልክ ምንም በዛም ልክ ሳይሆን እኔ የማስታውሰው ኢንሲደንትም የለም፣ መጥፎ ኢንሲደንት በእንትን ላይ ማለት ነው። እና እሱን እንድመረምር አድርጎኛል። ማለት ተመልክታችሁት ይሆናል እናንተም ሶሻል ሚዲያው ላይ በጣም ቀላል ነገር አይደለም የሚጻፉት ነገሮች፣ የግል ህይወትሽን በጣም ሊበርዙ የሚችሉ ነገሮች፣ በዙሪያሽ ያሉ ሰዎች በተለይ ጠንካራ ካልሆኑ፣ አንቺም ጠንካራ ካልሆንሽ ይሄ የግል ስብዕና ይሄ ካራክተር አሳሲኔሽን የሚባለው ነገር ያሉንሹን ብዙ ዶክመንታሪዎች ምናምን በብዙ ዩቲዩቦች ላይ ተመልክቻለሁ ምናምን። ግን እኔ ወይ ሲፈጥረኝ ይሁን አላቅም ወይ ደግሞ ነገሮቹ ሲደጋገሙ ይሁን አላቅም ግድ አይሰጡኝም እነዛ ነገሮች። በቃ በዚህ ሰምቼ በዚህ ነው እንትን እምላቸው፣ ወይም አንዳንዴ ደግሞ እንደ መዝናኛ ምቆጥራቸዋለሁ እውነቱን ለመናገር። ምክንያቱም ሰው በምን ያህል ርቀት ሊዋሽ እንደሚችል፣ በምን ያህል ርቀት ሰውን አታክ ለማድረግ ሊሄድ እንደሚችል የማይባቸው ነገሮች ናቸው። ግን ያ እኔ ግዳይ አልሰጠኝም ወይም ደግሞ ወደ ኋላ አላስቀረኝም ማለት አያስቀርም ማለት ግን አይደለም። ምክንያቱም የእያንዳንዱ ሰው የመቻል አቅሙ ወይም ደግሞ ያለው ለአላማው እስከ መጨረሻ የመሄድ ያለ መሄዱ እንትኑ የተለያየ እንደ መልካችን ሁላችንም ይለያያል ተፈጥሯችን እና በቀላሉ የሚታዩ ነገሮች አይደሉም። በተለይ የማህበራዊ ሚዲያ ጥቃቶች ብዙ ታዳጊ ሰዎችን ህይወት ሲቀጥፍ ጭምር የተመለከትነው ነው በአለም አቀፍም እኛም ሀገር ጭምር በተለይ አሁን ላይ እና እኔ እንደ ቀላልም ወስደው ነገር አይደለም እንዳልኩሽ ግድ አይሰጠኝም ማለት ግን ለሌላው ሰው ተጽዕኖ የሚያደርገውን ተጽዕኖ አላስብበትም ማለት አይደለም። ሌላ ቅድም የተነሳ ነጥብ አለ በጣም እንትን እምለው አሁን እኔ ሶሻል ሚዲያ ላይ ኔጌቲቭ ብዬ የምወስዳቸው ነገሮች ስድቦቹን ብቻ አይደለም። እኔ ልሸጥ የቀረብኩት ሀሳቤን ነው፣ የፓርቲን ሀሳብ ነው። ምክንያቱም ዴሊጌት ማድረገው ፓርቲውን ስለሆነ ማለት ነው። ከዛ አልፎ ግን ሀሳቤን መቀበል እንኳን ቢፈልግ መቀበል የሚፈልገው ግን ወይ በመልኬ ወይ ሴት ስለሆንኩ ከሆነ ለኔ አታክ ነው። እንደዛ ነው የምወስደው። ከዚህም በፊት የተለያዩ ኢንተርቪዎች ላይ ተናግሬዋለሁ። እኔ ይዤ ወደ ገበያ አይደለም ፖለቲካ እኮ ገበያ ነው፣ ሀሳብሽን ልትሸጪ ነው የምትቀርቢና ወደዛ ይዤ ከገባሁት ውጪ ያለኔ ፈቃድ እንትኑ ኮምፕሊመንት የሚመስሉት ነገሮች በራሱ ለኔ እንደ ጥቃት ነው የምቆጥራቸው። በጣም ማክረር ሊመስል ይችላል ግን ማክረር አይደለም። እንዳልኩሽ ወይ ለሞዴሊንግ አይደለም የወጣሁት ወይ ደግሞ ሆነ ፋሽን ውድድር ልወዳደር አይደለም የወጣሁት እና ያንን አቀርባለሁ ብዬ ሀሳቤን ትቶ እንደ ኦብጀክት መታየቱ ወይ ከሰውነቴ ወይ ከመልኬ የተለየ ነገር የላትም ብሎ እንደሚታሰብና አጠቃላይ ደግሞ ሴቶችን በዛ ይመሳል እንትን እንዳለ የሚያሳይ ነገር ነውና ለኔ እንደ አታክ ነው እሱንም መቆጥረው። ምክንያቱም ሀሳቤን የሚቀበል ሰው ሀሳቤን ስለወደደው መሆን አለበት፣ ኮምፕሊትመንት የሚያደርገኝ ይዤ በቀረብኩለት ነገር መሆን አለበት ብዬ አምናለሁኝ እና
እነዚህ ስድብ ናቸው ብለን የበየናቸው ነገሮች የጥላቻ ንግግሮች ሐሰተኛ ንግግሮች እንዳሉ ሆነው ግን አክሴፕት የምትደረጊው በራሱ ሴት ስለሆንሽ ብቻ መሆን የለበትም እንደ ሰው የመታየት መብቴ እየተነጠቀ ስለሆነ ማለት ነውና በተደጋጋሚ እንደሱ አይነት ነገሮችን እመለከታለሁ የኤአይ ጄነሬትድ ፎቶዎች አሉ እንዳልኩሽ በተለይ በዙሪያ ያሉ ሰዎች በጣም ጠንካራ ባይሆኑ ኖሮ ወይም ደግሞ እኔን በደም ሰፖርት ያደረጉኝ የነበሩ ሰዎች ባይሆኑ ኖሮ ብዙ የግል ህይወትሽን የሚያናጉ ነገሮች ጭምራሉ ኦኬ እሺ እኔስ ኬር ላይ ሰጠኝ ይችላል እኔ ልቋቋሙ ይችላልው እንዳልኩሽ በዙሪያ ያሉ ሰዎች ውሸትና እውነት መለየት የሚችሉ ሰዎች ናቸው ብዬ ላስብ ይችላልው ግን በዛ አይነት ሁኔታ ልክ ከኔም አልፋ ልትሄድ የነበረችን ሴት የሚያስቆሙ ኮሜንቶች የሚያስቆሙ እንትኖች ጭምራለሁ እንደውም አንዳንድ ሰው ለምን ሶሻል ሚዲያ እንትንችን ኮሜንት ቦክሱ ለምን አትዘጊም ምናምን ይባላል እኔ ጋዜጠኛም ስለነበርኩኝ ሀሳብ በደንብ እንደሄድ ፈልጋለሁ ኮሜንት ቦክስ መዝጋት ያን እንዲና የማድረግ ስለሚመስለኝ አላደርገውም ግን አቻቸው ኮኖ ፌክ አካውንቶች አሉ እንዳልኩሽ ፌክ ጄነሬትድ ኢሜጆች አሉ ያንን የኛ ሶሳይቲ ገና ዲጂታል እንትኑ ገና ስለሆነ የማመን ቻንሱ በጣም ከፍተኛ ነው ስለዚህ የፖለቲካ ህይወትሽ ላይም የግል ህይወትሽ ላይም ተጽዕኖ የሚያመጡ በጣም ብዙ ነገሮች አሉ እንዳልኩሽ እኔ ምንም በቃ ወይ ምን አይነት ሰዎች ናቸው ምናም ብዬ አልፋለሁኝ ሌላው በጣም ቅድም ሳላነሳ ያለፍኩት ነገር እኛ በራሱ ለገበያው የምናቀርበው ነገር ምንድነው የሚለው ነገር ማየት መቻል አለብን ምክንያቱም እኔ ያላከበርኩትን ማንነቴን ሌላ ሰው መጥቶ እንዲያከብረው በፍጹም ልጠብቅ አልችልምና ፖለቲካ ላይም አጠቃላይ ብዙ የስራ ዘርፎች ላይ ያለን ሴቶች ምናችንን ነው ለገበያ ያቀርብን የሚለው ነገር ምክንያቱም እኔ ከተናኩኝ ፊት ለፊት መታይ አትሊስት የተወሰነም ቢሆን እንደ ፊገር የሚቆጥረኝ አካል አለና እኔ ከተናኩኝ ከኔ ኋላ ያሉት ሴቶች መናቃቸው ማይቀር ነው ከኔ ጎን ያሉ ሴቶች መናቃቸው ማይቀር ነውና በኋላ ላይ ለምን እንደዚህ ታየው ለምን እንደዚህ ሆንኩኝ ከማለታችን ደግሞ በፊት ምንድነው እኛስ እውነት ለፐብሊኩ ያቀርብን ያለነው ነገር ለሌሎች ሴቶችስ ልክ ነው ወይ የሚለው ነገር በደንብ ማየት መቻል አለብን በያስባለሁ ምክንያቱም እኛ እንደ ወንዶች ወይም ደግሞ እንዳልኩሽ በጾታ አትሪቢዩሽን ከኛ እንደሚለዩት አይደለም ቀላል ነገር አይደለም አልጋ ባልጋ ሆኖ አይደለም እዚህ ያለነው በሶሳይቲም ደረጃ በመዋቀርም ደረጃ እንዳልኩሽና ያኔ የሆነች ኢራሽናል የሆነች ድርጊቴ በጣም ብዙን አፌክት ታደርጋለች በጣም ብዙ ሴቶችን በጣም ብዙ እህቶችን አፌክት ታደርጋለች ስለዚህ ለእያንዳንዱ ድርጊቴ እኔ ኃላፊነት መውሰድ መቻል አለብኝ ብጠየቅ መመለስበት ቦታ መገኘት መቻል አለብኝ ብያስባለሁና ያንን አናደርግም ተመልክቻለሁ በጣም ብዙ ጊዜ ቅድም እንዳልኩሽ እርስ በርስ መጀመሪያ እኛ ለራሳችን እርስ በርስ መደጋገፍ ስለሚኖርብን ሌሎች ሴቶች ኔጌቲቭሊ እንዲታዩ እኛ ምክንያት እየሆነን ሴቶች መብት አልተከበረ ማለት አንችልም ወይም ሴቶች ተሳትፎ ዝቅተኛ ነው ማለት አንችልምና መጀመሪያ እኛ ራሱ ምንድነው ዴሊቨሪ ያረጋግን ያለነው ነገር ራሽናል ሆነን ነው ወይ አክት ያረጋግን ያለነው የሚለው ነገር መታየት አለበት ፖዚሽናችንስ ምንድነው የሚለው መታየት አለበት ፎርዛት ማተር ገብቶሻል አሁን አንድ ፓርቲ ከዛ ደግሞ አንድ ቅንጅት ዋና ጸሐፊ ነኝ ስለዚህ ያንን አኮርዲንግሊ ነው አክት ማድረግ ያለብኝ አይደለ ስለዚህ ያንን ያላደረኩ አልተከበርኩ ወይም ደግሞ ተንቅ ያለው ወይም ተሰድብ ያለው ምል ከሆነ መጀመሪያ ጥፋቱ የኔ ይሆናል ማለት ነው ስለዚህ አሁንም የምለው ነገር አንደኛ ሶሳይቲው ኮምፕሊመንት ብሎ የሚያስባቸው ግን ኮምፕሊመንት ያልሆኑ ነገሮች አሉ ወይም ማድነቅ የሚመስለው ግን ኦፌንሲቭ የሆኑ ነገሮች አሉ አንደኛው ሁለተኛው ግን ስራይ ብሎ ለመሳደብ የሚወጣ ሰው አለ እኔ በጣም ብዙ ተመልክቻለሁ በጣም ከ500 ከ600 በላይ ፖስቶች ያለ ማጋነን ይሄ ሁሉ ባለበት ሁኔታ እንዴት እዚሁሽ ግድ አይሰጠኝም ሌላውም ሰው ፎርዛት ማተር ግድ ሊሰጠው ይገባል ብያላስም ምክንያቱም እኔ የምጠየቀው ባደረኩት ነገር ነው ለኤአይ ኢሜጅ እኔ ልጠየቅ አልችልም ወይ ደግሞ እንደዚህ ናት ላሉት እኔ መጠየቅ አለብኝ ብዬ ማላምንም የለብኝም ስለዚህ ብዙ ሰው ግድ ሊሰጠው አይገባም እኔ ግድ አይሰጠኝም ግን ግድ የሚሰጣቸው ሰዎች አሉና ያንዳንዱ የምናደርገው ድርጊት ከሶሻል ሚዲያ ወርዶ መሬት ላይ የሰው ህይወትን ተጽዕኖ ውስጥ የሚከት ነገር ስለሆነ ራሽናሊ አክት ብናረግ ጥሩ ነው ብያስባለሁ ወደ መጨረሻው ጥያቄ እንመጣው የዲሞክራሲ ስርዓት ግንባታው ሂደት ነው እንደ ባንዴ ተሰርቶ መጠናቀቅ አይደለም ይሄን ሁሉ ነገር ዲሞክራሲ መጥቶ እንደ ባንዴው ይቀርፋውን ባንልም ግን ደግሞ በተወሰነ ደረጃ ከፍ የሚያደርገው ችግሮችን የሚቀርፍ ሴት ፖለቲከኞች ወደፊት እንዲመጡ ቁጥራቸውም ፍላጎቱም እንዲሰፋ የሚያደርገው አንዱ ዲሞክራሲ ነው ብያስባለሁኝና ይሄ ስርዓት በሀገር ውስጥ እየተገነባ ያለው ስርዓት እንዲያድግ እንዲጎለበት እንደ ሴት ፖለቲከኞች የናንተ ሚና እንዴት ነው የምትጫወቱት አሁን ባላችሁበት ቦታ ላይ የፖለቲካ ፓርቲያችሁ ውስጥ በተለያየ እንቅስቃሴ ይሄ የዲሞክራሲ ስርዓት ግንባታ እንዲጎለበት ምንድነው ያረጋችሁ ያላችሁት እንደ ግለሰብ እንደ ፓርቲ አሁን እዚህ ጋር ተቀምጠን ስንነጋገር በጣም ፕሪቪሌጅድ የሆንን ሰዎች ነን እዚህ ያለ ነው ብያስባለሁኝ በአንድም በሌላም መልኩ
ያንን ፕሪቪሌጅ ራሳችን ነጥቀን ወይም ደግሞ ተሰጥቶን በቃ አለን እዚህ ቦታ ላይ። ስለዚህ ያንን እኛ መንጠቅ አለብን ብዬ አስባለሁ። መንጠቅ ስለ ስልጣን አይደለም እያወራው ያለው፣ መብታችንን ግን ራሳችን ቆመን ማስከበር መቻል አለብን። እንደ ፓርቲም እንደ እኔም እንደ ግለሰብ ያንን ነው እያደረግን ያለነው። ምክንያቱም እንዳልኩሽ አንዳንድ ነገሮች ቅንጦት ናቸው። አንዳንድ ነገሮች ስታወሪያቸው ይከብዳሉ። ምናልባት ከተማ ላይ ላለን ተመሳሳይ የሆነ ወይ ኢኮኖሚክ ስታተስ ወይ ደግሞ የስራ ደረጃ ላይ ላለን ሴቶች ወይም ሰዎች ምንም ላይ መስል ይችላል የዕለት ተዕለት ፈተናችን እንደሆነ ስለምናስብ ማለት ነው። ግን ከዛ በዘለለ ችግሮች አሉ። እኔ ያልታገልኩለት ነገር ወይም ደግሞ እኔ ኖርማላይዝ ያደረኩት ነገር ከታች ላለችው ደግሞ ሴት ምን ያህል እንዴት ሊከብድ እንደሚችል እኔ ከብዶኛል እያልኩ እያወራው ማለት ነው። እኔ በጣም ፕሪቪሌጅድ ነኝ ብዬ አስባለሁ። በዚህ ሁኔታ እንዳልኩሽ ነጥቄውም ሊሆን ይችላል ወይ ደግሞ ተሰጥቶኝም ሊሆን ይችላል ዋቴቨር፣ ግን አግኝቻለሁ እድሉ። ቢያንስ የምታመመውን ህመም የመናገር እድሉ አለኝ ነው ማለት። ከታች ያለው ሰው ግን እኔ ያንን በጣም ከብዶኛል እያልኩኝ ወይም እያልን እያወራን ወይ ደግሞ አሉብን ችግሮች እያልን ከታች ያሉትን ችግሮች ደግሞ ኢማጂን ማድረግ በራሱ በጣም ያስቸግራል። እና አንዳንዴ እዚህ ቁጭ ብለን ያወራናቸው ነገሮች ምናልባት ከታች ላለው ሰው በጣም ቅንጦት ሊሆኑ ይችላሉ፣ በጣም እንትን ሊሉ ይችላል እና ለማውራት አንዳንዴ አፍም ይይዛል በጣም። እና እኔ ማምንበትን ነገር ደግሞ መናገር በራሱ ሌላ ፎርም ኦፍ ሬዚስታንስ ነው። ስለዚህ ሁላችንም ባለንበት ቦታ እንዴት ነው እርስ በርስ እንጠባበቅ፣ እርስ በርስ እንደጋገፍ። ፖለቲካ ውስጥ ብቻ ላይሆን ይችላል፣ የትኛውም የስራ መስክ ላይ ሴቶች እርስ በርስ በተደጋገፉ ቁጥር ያለው ነገር በጣም እየተሻሻለ ይሄዳል ብዬ አስባለሁ። እንዳልኩሽ ነጻነት በነጻ የሚገኝ ነገር አይደለም፣ መብትሽ በነጻ የሚገኝ ነገር አይደለም። እና አንዳንዴ ነጥቀሽ የምትወስጃቸው ነገሮች መኖር አለ። አይ ይሄ እንዲዘርቭ አደርገዋለሁ፣ ይሄ እንዲዘርቭ አላደርገውም የምትዩ መኖር አለበት። ለዛ ደግሞ እርስ በርስ መደጋገፍ ጥሩ ነው ብዬ አስባለሁ። እና ለምሳሌ እኔ ፐርሰናሊ ምን አደረግሽ ብትይኝ አለሁ እዚህ ጋር በቃ መኖሬ ፎርም ኦፍ ሬዚስታንስ እንደሆነ ነው ማስበው። ከዛ ባለፈ ደግሞ እንደ ፓርቲ የምናደርጋቸው ስራዎች አሉ። ከታች ጀምሮ ያሉ አባሎችን ማብቃት፣ ስልጠናዎችን እድል መስጠት፣ ስልጠናዎችን በራሳችን መስጠት፣ ከዛ ደግሞ እንደ ሰው ማየት፣ እንደ ሰው አይቶ እድል የመስጠት ስራዎችን እንሰራለን። እሱ ዲቴይል በቅንጅታችን ማኒፌስቶ ላይም በአባል ፓርቲዎቹም ማኒፌስቶና ፖሊሲ ላይ በዝርዝርና በግልጽ የተቀመጠ ነገር ነው። ሚስትረ ስላሴ ታምራት እባላለሁ። በኢሃፓ መኢአድ እናትና ሌሎች ፓርቲዎች የተመሰረተው ትብብር ለኢትዮጵያ አንድነት ቅንጅት ዋና ጸሐፊ ነኝ። ቅንጅታችን እንደሚታወቀው በሰባተኛውን ሀገራዊ ምርጫ ለማድረግ አስቻይ ሁኔታዎች አልተፈጠሩም በማለት ለረጅም ጊዜ ሲታገል ቆይቷል። ይሁን እንጂ በተለያዩ ምክንያቶች በዚህ የምርጫ ሂደት ውስጥ እንገኛለን። የምርጫ ምልክታችን አውራ ጣት ነው። እንግዲህ ለሁሉም ፓርቲዎች መልካም እድል እንመኛለን። ህዝባዊ የሆነ መንግስት ደግሞ እንዲመሰረትና የህዝብ ድምጽ በትክክል ዋጋ የሚያገኝበት ጊዜ እንዲመጣ እንመኛለን።